ዶክተሩ ደፈራት መድኃኒት ባለመስጠት አባቷን ገደለው ቆሌ የተገፈፈ ቄስ ነቅላችሁ ወስዳችሁ እዛ ሲመጣ ቆሌው ተገፈፈ ጸጋው ተገፈፈ በምን ያዚመው ከየት ያምጣው አቃተው ቤተክርስቲያንን ለጳጳሳት ተተዋት ቤተክርስቲያን ለካህናት አትተዋት ቤተክርስቲያንን የጥንታት በሏት ቤተክርስቲያን እናንተ ናችሁ ጾም ለመያዝ አልጋ ጾም ለመፍታት አልጋ እንዲህ ብለው ታሪክ የለም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደት ውስጥ ያሉ በችግርና በክራም ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ይጠብቅልን ከክፉ ነገር በሙሉ ያርቅልን ማምላክ ቅድስተ ቅዱሳን ድንግል ማርያም ከቅዱሳን መላእክቱ ከነቢያት ከሐዋርያት ከጻድቃኑ ሰማዕታቱ ጋር ሆና ከፈጣሪያችን ትማልደን ከክፉ ነገር በሙሉ ታርቀን እናንተንም ትጠብቃችሁ በእያላችሁበት ማለት ነው ዛሬ መረጃዎች ይዤላችሁ መጥቻለሁ ለእናንተ ይሆናሉ ያልኳቸውን መረጃዎች ነው ያስኩላችሁ ከነዛም መካከል የመጀመሪያው መረጃ በኮንታ ምን ጉድ ተፈጠረ የሚለው ነገር ይዤላችሁ መጥቻለሁ ከዛም አያይዤ ሐዋሳን ሴቶችን ጉድ ሊያረጓቸው ነው ለምን እንዳልኩ አመጣላችኋለሁ ሌላኛው ጉዳይ አባ ገብረ ኪዳን አንድ ነገር ብለውናል በተለይ ለነገ አንድ መልእክት ልንከውናል እሱም መልእክት እናቀርብላችሁ ይሆናል ሌላኛው መረጃ ደግሞ ወደ 63 ሚሊዮን ብር ጠቅላይ ሚኒስትሩ ለፓስተሯ ከፍለዋል ለቅስቀሳ ለፕሮፓጋንዳ ለዘመቻ ማለት ነው የትኛው ጠቅላይ ሚኒስትር ምንድነው ያቀረቡት ከነ ማስረጃ አቀርብላችኋለሁ ከንቲባዋ የከንቲባዋን ስብከት ይዞልን የመጣውን ፓስተር ይዤላችሁ መጥቻለሁ ከንቲባዋ እኔ ጋር ብትመጣ ብሏቸዋል አያይዤ ማቀርብላችሁ ይሆናል ሌላኛው ስሙር አላምሮ ያቀረበውንና አንድ ደግሞ በጣም ያስደነገጠኝን በፕሮቴስታንት ቤት ቀስ እየተባለ የተለመደው ልምምድ ወደ ኦርቶዶክስ ቤት የሚመጣ ስለሆነ እሱንም ማሳያችሁ ይሆናል የማይሰርቁት ነገር የለም ያልኳችሁ ነገር አመጣላችኋል ያልሰረቁት ነገር የለም እነዚህኞቹን ነው ያልኩት ማመጣላችሁ ይሆናል በመጨረሻ ላይ ዶክተሯ ደፈራት ዶክተሯ አስገድዶ ነው የደፈራት ስለዚህ መረጃም ማስረጃም አያይዤ ማቀርብላችሁ ይሆናል አራያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ አብራችሁኝ ልትቆዩ ጋብዛችኋለሁ ከመሸጋገሪያ በኋላ እንገናኝ የመጀመሪያው መረጃ የኮንታው አስደንጋጭ መረጃ ነው ኮንታ እኛ ሰሞኑን ሀዲያ ላይ አንድ ነገር አንስቼላችሁ ነበር ታስታውሳላችሁ አይደል በሁለትና በሶስት ቀናት ውስጥ የሀዲያ የተወሰኑ 7 ካህናትና የሀገር የተወሰኑ ሽማግሌዎች እንዲሁም ወጣቶችን በመያዝ የሀዲያ ምዕመናን ተቃውሞ ሰልፍ በሚልና አንዳንድ ሰንበት ተማሪዎችን በሆነ አንድ ደብር ላይ ቪዲዮ ቀርጸው ፕሮግራም እየለቀቁ ያሉ ወንድሞችና ታላላቆቻችንን አካሄድ ወቅሰን ነበር የወቀስናቸውም አካሄድ ምን ነበር በሙስና በብልሹ አሰራር በመናምን አንስተው ጳጳስ ይቀርልን የኛን ቋንቋ የሚናገር ጳጳስ ይቀመጥልን ብለው የተናገሩበትን ቪዲዮ አምጥቼላችሁ ነበር እሱንም አያይዤ መረጃዎችን አቅርቤላችኋለሁ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ስለነበሩ ተደጋግሜ በአዲስ አበባ አንሳነሳ የብፁዕ አቡነ ሄኖክን አነሳለሁና እኔም ተሳስቼ ደግሜ ብፁዕ አቡነ ሄኖክን ሊያነሷቸው ፈለጉ ብዬ መረጃዎችን ሰርቼላችሁ ነበር ያንንም እዛው ላይ አስተካክየው ነበር በነገራችን ላይ ላልሰማችሁት ነው መነግራችሁ በውታውን እያነሱባቸው ያሉትና ብፁዕ አቡነ ሕርያቆስን ይነሱልን የሚል ጥያቄ ነው ዘመቻውን የከፈቱት የኛም ቅሬታ እዚህ ላይ ነው ያቀረብነው የብሔር ጳጳስ የብሔር ቄስ የብሔር ዲያቆን የብሔር ምዕመን የለንም ዘራችሁ ክርስትና ቋንቋችሁ ሁሉንም ሊሆን ይችላል ፈረንሳይኛ ቻይንኛ ኩናምኛ ልትናገሩ ትችላላችሁ ክርስቶስ እኛን እርስ በርስ እንድንግባባ በሚያደርገን በራሳችን ቋንቋ አንድ አዋቂ አንድ ሊቅ አንድ ምሁር አንድ ጳጳስ አንድ ካህን አንድ ጻድቅ ይሾምልናል ለራሳችን
እኛም በሱ ተመርተን ሌሎቻችን ማብቃትና መስራት ያንን ነው የኛም ኃላፊነት ያንን ነውና በዚህም በኩል ወንድሜም ጋር ደውላችሁ ነበር እኔም ጋር ቅሬታ አቀርባችሁ ነበር ቴክስት ላካችሁልኝ ሰዎች አላችሁ አሁንም ቴክስት መላክ ትችላላችሁ በነገራችን ላይ ብዙ ላላነሳላችሁ ከቻለ ብታረጉ ምንድነው የሚሻለው ቀርባችሁ ከሊቀ ጳጳሱ ጋር ተነጋገሩ ያሰራር ችግር ካለ ይሄን አላቀረባችሁም ብለናችኋል ስለሱ በተመለከተ ያነሳውላችሁ ኮንታ ላይ ለምን መሰላችሁ በሃዲይኛ ሀዲይስ ነው ያላችሁኛል በሀዲይስ የሚሰብኩ ሰባኪዎች አሉ በቋንቋችን አልተሰበክንም ካለ እነሱ ሰዎች አብቀታችሁ መጽሐፍ ቅዱስን መተርጎም የእናንተ ኃላፊነት አሁን ይሄንን ምነግራችሁ ለምን መሰላችሁ ኮንሶ ላይ የተፈጠረው አስደንጋጭ ነገር ምእመን ካልነበሩበት ከጠፉበት በጎቹ 65 ነፍሳትን ያመጡ ካህናት ያሉት በቋንቋቸው ነግረው ነው ላሳያችሁ እነዚህ ድንቅ ካህናት ድንቅ ወንጌላውያን ድንቅ ምእመናን ሌሎች 65 ነፍሳትን ወደ ቤታቸው ወደ ቅድስት ቤተክርስቲያን መለሷቸው አመጧቸው በኮንታ ዞን ኮንታ ኮይሻ ወረዳ ቤተ ክህነት በኦሽካ ዴቻ አቡነ ተክለ ሃይማኖትና ኦሽካ አጋሪ ቅዱስ ጊዮርጊስ ቤተክርስቲያናት 65 ነፍሳት ከኢአማኒነት ተጠምቀው የሥላሴ ልጅነት አግኝተዋል እግዚአብሔር ይመስገን አለ ይሄን የዘገበልን ኩኔ ደመላሽ ነው አርባ ምንጭ ላይ 99 በጎች መካከል ከመቶ በጎች መካከል አንዷ ጠፍታ 99ኙ ብትቀር 99ኙን በዱርትቶ አንዷን ፍለጋ ወድር መጥቶ ስጋውን ቆርሶ ደሙን አፍሶ መልሶ ያችን በግ ወደ ቤቱ የመለሳት ክርስቶስ ነው በሰማይ እልልታ ሆነ የተባለለት እቺ ታሪክ ነች እኛም ይሄን ያህል ገቢ ያስገቡ ከሚባሉ ደብራት ይሄን ያህል ገቢ ያስገቡ ከሚባሉ ሀገረ ስብከቶች ይሄን ያህል ልማት ተሰራ ከሚባል ህንጻ ድንጋይ ግንባታ በላይ የነዚህ በነፍስ መመለስ እግዚአብሔርን ያስደስቷል ኮንታ ላይ በቋንቋቸው አናግረው ነው የሰበኳቸው ሀዲይኛ ላይም በሀዲይኛ አናግረው ነው የሰበኳቸው በሀዲይስ ስለዚህ በሀዲይስ መስበክም መሰብሰብም ትችላላችሁ ይሄንን የምስራች በሀገረ ስብከት ሊቀ ጳጳሶች በሪፖርት ሰምታችሁ አታውቁ ይሄ ተሰብስቦ ነው ለሪፖርት መብቃት ያለበት ቤተ ክህነት ውስጥ ሀገረ ስብከት ይሄ ነው ሪፖርቷ የገቢዋ መጠን ብቻ አይደለም ይሄም ሪፖርቷ ነው የአስራት በኩራት መጠኗ ይሄ በለጠ ያነሰ ነው ጉዞ የሚያስጉዝ እየጠበቁ ካሜራ እየተሸለሙ ቢሮአቸው እያስገቡ ሄደው እየመረቁ የሚያደርጉም አሉ እናውቃለን የኛ ጥያቄ በአንድ ሀገረ ስብከት ምን ያህል ያማኝ ያረጋችሁ በአንድ ሀገረ ስብከት ያመነውንስ አስጠምቃችሁ ንስሐ አስገብታችሁ ምን ያህል ስጋው ደሙ እንዲቀበል አረጋችሁት መመኑ የኛ ሪፖርት ጥያቄ ነው እግዚአብሔር የሚጠይቃችሁ ይሄንን ነው እናንተ የበጀት ሪፖርት ነው ያላችሁ የነፍስ ሪፖርት የላችሁ ለማንኛውም ይሄን ጠቆም ማድረግ የለፍላችሁ ብዬ ነው ትልቁ ዜና ነው ይሄ በነገራችን ይሄኛው ዜና አስደንግጦኛል በጣም ነው ያስደነገጠኝ ነብይቷ 35 ነው ያልኳችሁ 65 46 ሚሊዮን 500 ሺህ ብር ወይ ደግሞ 300 ሺህ ዶላር ተከፍሏት ባለስልጣኑ ስልጣን ላይ እንዲቆዩ ጠላቶች ኃይል እንዲያጡ ጸልያለች ይቺ ጸላይ ኬንያዊት ነች ኢምፖርት ተደርጋ ነው ወደ ደቡብ ሱዳን ነብይት ሬቨረንድ ትባላለች ሉሲና ታሻ ትባላለች የደቡብ ሱዳን ፕሬዝዳንት የሳልቫኪር በስልጣን ላይ እንዲቆዩ እና ጠላቶች ኃይል እንዲያጡ ጸልያ 46.5 ሚሊዮን ዶላር ብር ተከፍሏታል በእኛ በውጭው 300 ሺህ ዶላር ተከፍሏታል ወዳጅ እና እዚህ ያለችው ሐሰተኛ ነብዮች ምን ትሰራላችሁ የአፍሪካ ፕሬዝዳንቶችና ጠቅላይ ሚኒስትሮች ጋር ሂዱ አዙሩ እንደውም የአፍሪካ ህብረት ስብሰባ አለ አይደል ዞር ብላችሁ ጸሎት ማድረጋችሁን አሳውቋቸው ይመስለኛል ወደ ኬንያ የሚሄድ አንድ ጭሮ የሚባል ነብይ ሰምቻለሁ እዛ ይከፈላል እንደነሱ አጣሩልኝ እንግዲህ ዜናው ተዘግቧልና ድንቃ ድንቅ ተብሎ የተዘገበው ሳቀበሉበት ፈገግ ላሰኛችሁ ነው ያመጣው አዋሳ አደገኛ ነገር እኔን ነገር ፈራል በዚህ ዜና ነው መነሻ ያነሳውላችሁ ይዩት
Valentine's. Happy Valentine's. እኔ ላው ነገር አልታየኝም። ማስታወቂያው ምናምን ለወቅስ አይደለም የመጣሁት። እኔ እናንተን ለወቅስ ነው የመጣሁት። ይሄ ማስታወቂያ የተሰራው እናንተ ስላስለመዳችሁ ነው። ይሄ ማስታወቂያ የተሰራው ስለመጠጥ ብቻ አይደለም። ይሄ ማስታወቂያ የተሰራው ቀይ በቀይ የተለብሶ ነው። ቀይ በቀይ የተለበሰው ለነገ ዝሙት ነው። ነገ ፌብሩዋሪ 14 የቫላንታይን ዴይ ተብሎ ከወራት በኋላ ቤተሰብ መምሪያ፣ ሜሪ ስቶፕስ፣ ጤና ጣቢያ፣ ክሊኒክ የሰፈራ ሶላጅ ጋር እየተሄደ ጽንስ የሚወገድበት ዕለት ነው። ቀጠሮ የሚያዘው ለጾም፣ ለጸሎት፣ ለንስሐ ነው። ቀጠሮ የሚያዘው እኛ ቀጠሮ እያያዝን ያለነው ለዝሙት ነው። የአብይ ጾም ሊገባ ፌብሩዋሪ 14 ነገ ቅዳሜ ሰው ቀጠሮ የሚይዘው ከንስሐ አባቱ ጋር ንስሐ ሊገባ ንስሐ አባቱ ጋር ሄዶ ይፍቱኝ ሊል የበደለውን ይቅርታ ሊጠይቅ የበደሉትንም ይቅርታ ሊጠይቃቸው እንደገና ደግሞ ይቅርታ ሲጠይቁትም ይቅር ሊል ፍጹም ንጹህ ሆኖ በጾም በጸሎት ከፈጣሪው የሚታረቅበት ቤተሰቡን የሚመራበት ስራውን የሚሰራበት የሚባረክበት ጸሎት ነበር። አሁን ለቅበላ አልጋ ነው የሚዘጋጀው። ቡቲኮች ቀይ በቀይ ሆነው አዲስ አበባ እየቀረ ነው። በነገራችን ላይ የምንነግራችሁ አሁን ክፍለ ሀገሮች ላይ አልቀረም። አሁን የሐዋሳ መጠጥ ቤት ማስታወቂያ ነው። አስተናጋጆቹን ቀይ በቀይ አልብሶ ኑ እንዲህ ነው የሚል ማስታወቂያ። ኑ ተዘጋጅተንላችኋል፣ ድራፍት አስገብተናል፣ ጃምቦ አስገብተናል፣ ውስኪ አስገብተናል፣ መኝታም ቅርብ አለ፣ ድብቅ ቦታ አለ፣ የካፕል ቤት አለ። ኑ ፌብሩዋሪ 14ን የፍቅረኞች ቀን በሚል ስም ኑ ጠጡ፣ ተንበሻበሹ። ከዛ በኋላ ደግሞ ካስቸገራችሁ ኑ አልጋ አለ አጠገባችን ይሏቸዋል። የዝሙት ቀጠሮ። ከዛስ ውርጃው ላይ ያሉበት የሉም። የሴቷ ስቃይ ላይ ያሉበት የሉም። የኃጢአቱ ማወራር ንስሐው ላይ ያሉበት የሉም። እናንተስ ትገባላችሁ፣ ትነዳላችሁ። በተለይ ወጣቶች ትሄዳላችሁ እና ባካችሁ ይሄ ጊዜ በዚህ ጊዜ ቤተክርስቲያንን ለጳጳሳት ተተዋት፣ ቤተክርስቲያን ለካህናት አትተዋት፣ ቤተክርስቲያንን የጥንታት በሏት። ቤተክርስቲያን እናንተ ናችሁ። እናንተ እያንዳንዳችሁ ምእመናን እያንዳንዳችሁ የእናንተን ቤተ መቅደስ መኝታ ቤትና ዝሙት ቤት እያዳችሁ የምታፈርሱ የእናንተ ሰውነት ነው ቤተ መቅደስ። ያን ክርስቶስ የሰራውን አምላክ እግዚአብሔር በእጁ ያበጃጀውን በስትንፋሱ እፍ ያለበትን ሰውነታችሁን የምታረክሱት እናንተ ናችሁ። እናንተ ናችሁ ነገ ሰኞ ጸሎት ልትገቡ፣ ሰኞ ጾም ልትይዙ፣ ቅዳሜ የምታፈርሱት እናንተ ናችሁ። ጾም ለመያዝ አልጋ፣ ጾም ለመፍታት አልጋ። እንዲህ ብለው ታሪክ የለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ የሚባል ስርዓት የላት። አባቶቻችን አላስተማሩም፣ አልኖሩትምም ጭምር። ሊቃነ ጳጳስ፣ ካህን፣ ዲያቆን፣ ፓትርያርክ ምንም በሉ እንዲህ አይነት ኑሮ አልኖሩም። በሁለትና በአንድ ኃጢአተኛ ቤተክርስቲያን አትመሰልም። ቤተክርስቲያን በህዝብ ወጀብም አትነዳም። ቤተክርስቲያን በክርስቶስ ነው የተመሰረተችው። በጴጥሮስ አለት ላይ የቆመች ነች። ስለዚህ ምሳሌ የምናደርገው ክርስቶስን ነው። ቤተክርስቲያን የኛ ክርስቶስ ነች። ስለዚህ ወንድሞቼ እህቶች፣ እናንተ ጾም ለመያዝ አልጋ ከያዛችሁ ንስሐ መቼ ልትገቡ ነው? አትገቡ። ጾም ለመፍታት ደግሞ አልጋ ትይዛላችሁ። ለመቀደስ ትረክሳላችሁ፣ ለመዘሞት ትረክሳላችሁ፣ ለኃጢአት ራሳችሁን ታዘጋጃላችሁ ቀድማችሁ። ይሄ ቀይ በቀይ የሚለበሰበት የነ ቫለንታይን ጉዳይ የእናንተና የኛ ጉዳይ አይደለም። እዛው የጀመሩበት ይጨርሱት። ምዕራብ ሀገር አይከበርም እኮ ትቶታል። ብቻ እኛ መጥፎውን እየተቀበልን አንግሰን የሀገር የወጣት ባህል አድርገን የምናስቀምጠው ነገር ነው የከበደኝ።
እሱን ነገር ልነግራችሁ እና ሰኞ ጾም ይገባል። ክርስቶስ 40 ቀንና 40 ሌሊት የጾመውን ቀን የምናስብበት ነው። ልክ ቀጠሮ ሲኖራችሁ ነገ ቅዳሜ የምታስቡት ምን እንደሆነ ልንገራችሁ እና ለመጾም ብዬ ነው ወይ የምዘምተው በሉ። መግቢያ ነው፣ ቅበላ ነው። ይሄ ለእናንተ እውነት ቅበላ እንዲህ ነው። ቅበላ ማለት ስጋ ከምሮ መብላት፣ ጥብስ ከምሮ መብላት ብቻ ነው። ቅበላ ማለት አልጋ ይዞ ጾም ነውና ቀድመን እንተኛ ማለት ቅበላ ነው ለእናንተ አይደለም። የዝሙት ቅበላ፣ የብልግና ቅበላ አለ። ይሄ እኮ ከቤተ ክርስቲያን ጋር አይገናኝም። ይሄ የምዕራቡ ዓለምን አምጥታችሁ እዚህ ከውናችሁ ከዛ ደግሞ ንጹህ ሴት ትፈልጋላችሁ፣ ንጹህ ወንድ ትፈልጋላችሁ ለማግባት ደግሞ። እንደውም እሱን ላሳያችሁ። ብፁዕ አቡነ ማነቱ አባ ገብረ ኪዳን እንዲህ አሉ ስለ ንጹህ ፍቅር። ፍቅር ማለት ዝሙት አይደለም። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው። ባል ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። እንዴት ይሄን እንዴት አድናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይጅል እንጃ ትላለህ። እንዴ የሰው ባል ሆነ ሲያበቃ አየህ። አሁን ዛሬ ይዛት የተኛሃትን ሴት ነገ ሌላ ወንድ ነው የሚያገባት። ዛሬ ይዞሽ የተኛው ወንድ ሌላው ነው የሚያገባት። ዛሬ የኛ ወንዶች ኃላፊነት ምንድነው? ለነገው ቤታችን፣ ለነገው ቤተሰባችን፣ ለነገው ስራችን ራሳችንን መገንባት፣ ቤታችንን መስራት ነው። የኛ ልናስተዳድር የምንችለውን አቅም መፍጠር ነው የኛ የወንዶች ስራ። የት ነበርክ ሲል ጾም ሊገባ ሲል ስዘሙት ነበር ልትሉ ነው ማለት ነው። አያችሁ መልእክቱ። ስለዚህ ፍቅር ብቻውን ትዳር አይሆን፣ ዝሙት ብቻውን ደግሞ በእግዚአብሔር የሌለበት ትዳር ውስጥ ከሆነ ኃጢአትም ጸያፍ ኃጢአትም እና ኃጢአት አትስሩ። ዛሬ የምትኖሩት ኑሮ ነገ ይህንን ወንድ ለመሆን ነው። ዛሬ የምትኖሪው ኑሮ ነገ ለዛ ወንድ ለተከበረ ወንድ ሚስት ልትሆኝ ነው። በቃ ይሄ ወጣት የሚነግረን ላሰማችሁ። ስጋውን ደግሞ ያልተቀበለ ሰው፣ በቤተ ክርስቲያን ያልተመላለሰው ሰው፣ ክርስቶስን በህይወቱ ያልፈለገውና ያላገኘው ሰው ሌላ ሊጨመርለት አይችልም። ጤናው ጭማሪ ነው፣ ንብረቱ ጭማሪ ነው፣ በጎ ትዳር ጭማሪ ነው። መጀመሪያ ማን ነው ማግኘት ያለብን? ፈልገን ክርስቶስን ነው። የሚያስተኛ ነገር ምን አለ? ምን ሰላም ኑሮ ነው የምንተኛ? በዙሪያችን የነበሩ የከበሩ ሰዎች ሲዋረዱ አይተናል። ነገ የኛ ተራ አለመሆኑን በምን አውቀን እንተኛለን? ትናንትና በዙሪያችን የነበሩ ሰዎች ሲናገሩ የሚያስፈሩ የሚደመጡ ጥርስ የማያስቀድሩ የነበሩ ሰዎች ድንገት እየተነጠቁ ነው። ነገ በሞት አለመወሰዳችን በምን አውቀን ነው ተደራርረን የተኛ ነው? አሁን ይገርማችሁ፣ ለዚህ ዘመን እኮ እንዲህ አድርገን ምንባል። የማይዋረድ የለም፣ ሁሉም በየተራ ይዋረዳል። የማይከብር የለም፣ አጎንብሶ የሚቀር የለም። ሁሉም እግዚአብሔር ቀና ያደርገዋል። ክርስቶስን የምንቀበለው ጾሙን በዝሙት አይደለም፣ ንስሐ በመግባት ስጋ ወደሙ በመቀበል እንጂ። ትዳርን የምንቀበለው ንስሐ በመግባት ስጋ ወደሙ በመቀበል እንጂ ዘሙተን ወልደን ተዘጋጅተንለት አይደለም። ለእንደሱ ያልተዋረደ ታዋቂ ሰው ትነግሩኛላችሁ? ተዋርዶ ከፍ ያላለ ሰው ትነግሩኛላችሁ? ሁሉንም የሚያደርገው ክርስቶስ ነው፣ እግዚአብሔር ነው። እኛ ግን የክርስቶስን ጾም ለመቀበል አብይን ጾም ለመቀበል አልጋ ለመያዝ ነው። ሐዋሳም፣ ናዝሬትም፣ ድሬዳዋም፣ አዳማም፣ በቀሌም፣ ባህር ዳርም፣ አዲስ አበባ በየከተሞችን የምንዘጋጀው መላው ኢትዮጵያ ውስጥ ክርስቶስን ለመቀበል አልጋ ቤት መግባት። ለዚህ ተዘጋጅታ ስፖርት የምትሰራ ሴት ለድሪያ ማለት ነው። መዳራት ነው አይደለም ስሩ። ለመዳራት ተዳርቶ አሁን መዳራቱ ንስሐ ነው አይደለም? እግዚአብሔር ይቅር ይበላል። ለማንኛውም ይሄንን ነግራችሁ አንድ ነገር ሳልነግራችሁ ባልፍ ደስ ይለኛል፣ ባላልፍ ደስ ይለኛል። አሁን ጾሙን እየመጣ ነው አይደል? በተለይ ይሄን ነገር በነግራችሁ ለሁላችንም ይጠቅመናል። ኃጢአት የሌለበት ሰው የለም። ከሁላችሁም ነው ይበልጣለሁ፣ እርግጠኛ ነኝ በሱ። ኃጢአት የሌለበት ሰው የለም። የኛ ስራ የኛ ኃጢአተኝነት
በነበርንበት እንድንቀር አይደለም ክርስቶስ የሚፈልገው። በዝሙተኝነታችን እንድንቀር ይሄን ያደረገ ይኖራል። ሁላችንም አድርገናል። ዝሙተኛ ነበርን፣ ባለጌ ነበርን፣ ዋሽተናል፣ ሰርቀናል፣ ደብድበናል፣ የሐሰት መስከረናል፣ አጥፍተናል። ያላደረግነው ነገር የለም። 10ቱ ትእዛዛት ውስጥ ያልፈጸምነው ነገር ምንም የለም። ያ ማለት ግን ወደ ክርስቶስ ጾምና ጸሎት ወደ ክርስቶስ መቅረብ አያስችለንም ማለት አይደለም። ለዚህ ነው ቤተክርስቲያን ንስሐ ስርዓት ያዘጋጀችው። ለዚህ ነው ክርስቶስ ንስሐ ስርዓት ያዘጋጀልን። ሂድ ራስን ለካህን አሳይ ነው አይደል ያለው። እኛ ነገር ለንስሐ ራሳችን እንድናዘጋጅ እንጂ አልጋ ቤት እንድንገባ አይደለም የተፈቀደልን። እኛ እያደረግን ያለነው አልጋ ቤት ነው። እኛ እያደረግን ያለነው ለቀጣዩ ጾም መዳራትና ዝሙትን እንደ ቅበላ ቆጥረነዋል። እሱ ቢቀር፣ ስድቡ ቢቀር፣ ጥፋቱ ቢቀር፣ ሌብነቱ ቢቀር፣ ይቅር ማለቱ ቢቀር እንዴት ክርስቶስን ቢያንስ አናፍቅም? እንዴት ክርስቶስን አንፈራም? እንዴት ሰማያዊ መንግስትን አናናፍቅም? የትኛው ድሎታችን፣ የትኛው መሻታችን፣ የትኛው መንቀባረራችን ከእግዚአብሔር አራቀን? መጋቢ አዲስ እሸቱ አለማየሁ ሲናገሩ የሰማሁት አንድ ንግግር እንደው እኛ ኢትዮጵያውያን እኮ እንገርማለን፣ በእግዚአብሔር እየኖርን እግዚአብሔር እንክዳለን አሉ። እውነታቸው ነው። ኢትዮጵያ የኢኮኖሚ እድገት ሲባል ዝናብ ዘንቧል ማለት ነው አሉ። እውነታቸው ነው። በጣም ከፍተኛ ምርት ተመርተ ሲባል በመስኖ አይደለም በዝናብ ነው፣ በእግዚአብሔር እንዲህ የኖርን ሰው በሀገር ውስጥ 3ና 4 አይደለም 2ና 1 በማይበላበት ጊዜ ውስጥ እንኳን ሰው ከዓመት ዓመት እየተሻገረ ነው። ታዲያ ይሄ በእግዚአብሔር ነው። እግዚአብሔር እያኖረን እግዚአብሔርን የካድን ህዝቦች እኛ ነን። ለዚህ ነው ክርስቶስን ለመቀበል መዘሞት አይጠበቅባችሁ። ወጣት ናችሁ፣ ታዳጊ ናችሁ፣ መስራት ትችላላችሁ፣ መለወጥ ትችላላችሁ። ነገ እጅግ በጣም ያማረ መልካም ትዳር፣ መልካም ልጆች፣ ቤተሰብ ሊኖራችሁ ይችላል። ይህን የምታደርጉት ታዲያ እናንተ ስትሹ ነው። መሻታችሁን ደግሞ በተግባር ነው የምትገልጹት። ስለዚህ ነገን መጀመሪያ ራሳችሁን አክብሩ። የትም ቦታ ባለመሄድ ንስሐ በመግባት ጊዜያችሁ እንድትቀበሉ፣ ጾማችሁ እንድትቀበሉ፣ ንስሐ አባታችሁን በአካል ባታገኛቸው ቅርብ ርቀት ካሉ ብትደውሉላቸው፣ በቅርብ ካሉ ደግሞ በአካል ሄዳችሁ ብታገኟቸው፣ ከበድ ላለው ነገር አናግራቸዋቸው። በአጠገባችሁ ለምታገኙት ንስሐ አባት ንስሐ ሰጥታችሁ ክርስትና ብትቀበሉ፣ እንትና ያሻገረው ወይ ደግሞ እንትና ብፁዓን አባቶች ወይ ደግሞ ሊቃነ ጳጳሳት ባሻገሩት እምነት ብቻ አይደለም፣ እኛም ባሻገር ነው ቀጣዩ ትውልድ የሚረከበው ሃይማኖቱንና እናንተም እግዚአብሔርን ተቀብላችሁ ብትሉ የእውነት አንገታችሁ ላይ ክርስ አትዋሹት። ክርስቶስን ከላይ ቅብ ከውስጥ እድፍ ሆነ አንዋሸው። ከውስጥ እድፋችን መጀመሪያ እናንጽ። የውስጥ እድፋችን ነው ዝሙቱ ላይ ኃጢአቱ ላይ የሚከተልና እሱን እንተውላችኋለሁ። ከንቲባ አዳነች አቤቤ እኔ አዳራሽ ብትመጣ እንዲያደርግ ነበር አለን አንዱ ፓስተር። ስሙት። ወይዘሮ አዳነች አቤቤ ዛሬ ጂፒኤስ ልካፈል ብለው ቢመጡ ያርጉትና ዛሬ ለከተማችን ነው የምንጸልየው፣ ለኮሪደሩ ልማት ፒያሳ ላይ ስለተሰራው ምናምን ዝም ብለው ከመኪና ሲወርዱ እዛ ጋር ሲመጡ ማንም ሳይጠይቃችሁ ወደ ኋላ መዞር ትጀምራላችሁ። እዛ ጋር ከሚጀመረው ግርግር ጀምሩ። ወንበር መተው እዚህ ጋር ተቀመጡ ልበልህ። ሁላችሁም እኔን እሳቸውን ነው የምታየው። አረ ፕሮግራሙ ከኖርማል ፕሮግራምነት ይወጣል። እሳቸው ስለም አይወጣ ቢመጡ ባይመጡ አትበይ ቢሁማን እውነቴን ነው የምነግርህ። እኔ ራሱ ስብከት ተቀይራለሁ። ዛሬ ለከተማችን ነው የምንጸልየው፣ ለኮሪደሩ ልማት ፒያሳ ላይ ስለተሰራው ምናምን አንተ ኢየሱስ እኮ ነው ለምጣሙ። በግልጽ አማርኛ እየሰበክን ሳይሆን እያሽቃበጥን ነው የሚባለው። ክርስቶስ ለንጉሱም ለድሃውም እኩል ነው የሚሰበከው። ቃሉ አንድ፣ ወንጌሉ አንድ፣ ሰማዩ አንድ፣ መንግስቱ አንድ ነው። ሌላ የተለየ አይደለም። የባለስልጣን ክርስቶስ የድሃ እግዚአብሔር የለም። የሁሉም አንድ ነው። ለድሃ ተብሎ ብቻ አይደለም፣ ለባለስልጣን ተብሎ ብቻ አይደለም ክርስቶስ ወንጌሉ የሚሰበከው። እናንተም ቤት ብቻ አይደለም። በነገራችን ላይ እኛ ቤትም አለ ችግሩ።
ያው በቪዲዮ ማስረጃቸው ስለማይገኝ ነው። የኛ ቤቶቹ በጣም ብልጥ ናቸው። ትንሽ ይበልጧቸዋል እናንተ እና ይሰብኩላቸዋል። የሚሰብኩት የአዳነች ኮሪደር የሚል ስብከት አንድ ፓስተር ይሰብካል ማለት ነው። ቋንቋ ይሄ እኮ ነው፣ ንግግሩ ይሄ። ባለስልጣኑን ደስ የሚለውን ወሬ ማውራት ክርስቶስን አይደለም። አያችሁ ክርስቶስን አድርገን እንደማንሰብክ እኔ ብዙ ሰባኪዎች አውደ ምሕረት ላይ አይደለም ብዙሃን ሊቃነ ጳጳሳት ወጥተው እንዲሁ ሲሞግሱ ሲሸልሙ እናያለን እንጂ የአውደ ምሕረት ስብከት ተቀይሮብን አያውቅም። ባለስልጣን ሁንምና ባለስልጣናቱን አትምጣ። ስብከቱ መንፈስ ቅዱስ ያረፈበት ወይ ደግሞ የረበበበት መጽሐፍ ቅዱሳዊ ብቻና ብቻ ነው የኛ ስብከት። ጠቅላይ ሚኒስትሩ ስለመጣ፣ አማካሪዎቹ ስለመጡ፣ ሚኒስትሮች ስለመጡ፣ ከንቲቦቹ ስለመጡ የሚቀየር የክርስቶስ ወንጌል ኖሮን አያውቅም። ይሄንን በሙሉ አቅም እንመሰክራለን። ለዚህ ነው ሰው እያየ የማይሰብክ ክርስትናን ማየት ከፈለጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው የምንላችሁ። አለቆች ያሽቃብጣሉ፣ አዎ ያሽቃብጣሉ። አለቆች አለቃ ሳይሆን እንዲህ ይላሉ፣ አዎ ይላሉ። እሱ የግላቸው ስብከቱስ ያሉበት እንመሰክርላችኋለን። እነሱ ስብከቱ ላይ ብትመጡ አታገኟቸውም። እንደዚህ ቀጥ ብለው ነው የሚሰብኩት። ክርስቶስ ተሰቅሎልሃል ንስሐ ግባ ነው የሚለው ሁሉ ኮሪደሩ እያለ እንዳንተ አይልም። መሰረተ ልማቱ የሚል የለውም ስብከተኛ ጋር። ጌታችን የተናገረው ያኔ አሁን እንደተናገረው ነው ይላል የኛ አባት። መጽሐፍ ቅዱሳዊ አስተምሮ ከነ ትርጓሜው ከነ እድምታው ይነግራል እንጂ ከንቲባዋን ስላየ፣ ጠቅላይ ሚኒስትሩን ስላየ፣ የውጭ ጉዳይ ሚኒስትሩን ስላየ፣ ሌሎች ሚኒስትሮችን ስላየ የሚቀየር የስብከት አይነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንትም ዛሬም ነገስታቱም ጠቅላይ ሚኒስትሮቹም መሪዎቹም ፕሬዝዳንቶቹም ገዢዎቹም በነበሩ ሰዓት ያልነበሩም ዘመን የምትሰብከው አንድ መጽሐፍ ቅዱሳዊ አስተምሮ ብቻ ነው እና እናንተ እየነገራችሁን የባለስልጣን ስብከት አለን አላችሁ። ለራሳችሁ እንግዲህ እኛ ወተንበታል። ሌላኛው ማሳያችሁ አንድ ጨረፍ አድርጌ ማሳያችሁ ሊቀ ሊቃውንት ስሙር አላምረው ማህበራዊ ትስስር ገጻቸው ላይ እንዲህ ብለው ጻፉ። የትላንትናውን ቀን እብድ ሐሙስ አለፈ አሉ። እብድ ሐሙስ አሉት። እኔ አለፈ እንግዲህ የዛሬው ቀን የእብድ ሐሙስ ይሉታል። አንዳንድ አካባቢ ምናልባት በቀበላ ሰበብ አላግባብ የሆነ ፌሽታ ስለሚበዛ ይሆናል። የእንጦጦ ራጉኤል አለቃ የነበሩት ጸሐፌ ትእዛዝ ገብረስላሴ ግን የእብድ ሐሙስ ስለተባለው ቀን ይህንን ብለዋል። ጎሜ ጎሹ የተባለ የጦር መሪ ነበር የሸዋ ንጉሥን አሰፋ ወሰንን ያልተገዙላቸውን አካባቢዎች ለማስገዛት ለዘመቻ ተነሱ። ጎሜ ከፊት ቀድሞ አንጎለላ ደርሶ ንጉሡ ያላዘዙትን የጦር አዋጅ አወጀ። ሰራዊቱ በፊቱ ያገኘውን መንደር ሁሉ አወደመ፣ ሰው አለቀ። ይህም የሆነው በነነዌ ፋሲካ በዕለተ ሐሙስ ነበርና ቀኑ የእብድ ሐሙስ ተብሎ ቀረ። ጦርነትም የማይገባ ፈንጠዝያም የማይሰማባቸው ሐሙሶች እግዚአብሔር ያምጣልን። ጦርነትም የማይገባቸው ፈንጠዝያና መዳራትም ያልኖረባቸው ዝሙትና የባለስልጣን ስብከት የሌለባቸውም ቅዳሜና ቀጣይ ጾም ወቅት ይኑሩልን። የኔ መልእክት ነው። በማስከተል የማቀርብላችሁ እኛን መስለዋል እላችሁ ይሄ ግሬስ ላይፍ ኮሚኒቲ በሚል ማህበራዊ ትስስር ገጽ ላይ የተለቀቀ የጌታ እራት ልጆችን ለጌታ የመስጠት ቀን በሚል በፊት የጌታ እራት ምሳሌን ያቀርቡላችሁ ነበር። ልክ እንደዚህ አድርገው እኛ ህብስቱን ወደ ክቡር ደሙ ወደ ቅዱስ ደሙ ወይኑን ወደ ክቡር ደሙ የሚቀይር መንፈሳዊ ጸጋና መለኮታዊ ስጦታ ባለው ጸሎት ይቀየራል። እዚህ እንደምታዩት ወይን ተቀርቷል። የተዘጋጀ የራት ፕሮግራም አለ የሚበላ እና አሁን በእኛ ምሳሌ ስንወስድ ሴት ቄሶችና ወንድ ቄሶች ዲያቆናት አብረው ቆመዋል። እነሱ 7 ናቸው ከአስተዳዳሪው ጨምሮ 5 ሴት 3 ወንድ ያሉበት የካህንና የዲያቆንነት ስርዓት ነው።
ሴቶቹም ስጋውን ይዘዋል፣ ሴቶቹም ደሙን ይዘዋል። የራት ምሳሌ አድርገውት ማለት ነው። እኛ ጋር ክቡር ስጋው ቅዱስ ደሙ የምንለው ማለት ነው። ቅዱስ ደሙ ቅዱስ ስጋው ክቡር ደሙ የምንለው ማለት ነው። ሕፃናትን ለጌታ የመስጠት ቀን ብለው ትዝ ይላችኋል። በጣም ብዙ የምናውቃቸው ስብከቶች ጌታን ካወቀ በኋላ ይጠመቃል ብለው ነው የሚነግሯቸው። አሁን አምጥተው ሕፃናትን ስጋው ደሙ ማስቀበል ጀምረዋል። ያው ስጋው ደሙ አይደለም እራት ማለት ለእነ ስጋው ደሙ እኛ ጋር ነው የሚባለው። ምክንያቱም የክርስቶስ ስጋ የክርስቶስ ደም ነው እኛ የምንለው። እናንተ ጋር የጌታ ምሳሌ እራት ነው የምትሉት። እኛ የክርስቶስ ስጋና የክርስቶስ ደም ነው የምንቀበለው። እነሱ ጋር የጌታን እራት ነው የሚበሉት። ሕፃናት ማቅረብ ጀምረዋል። ምሳሌ ይኸው ለነሱ መጠጫም ተዘጋጅቶላቸዋል። ሽማግሌዎችም ወጣቶችም እዛ ያሉትም ሁሉም ይጠቀማሉ። ይዘው ነው ራሳቸው በእጃቸው ይዘው እራቱን ተቀበሉ። ሕፃናቶቻቸውን አቅፈው ያቆርባሉ። እራቱን ይብላሉ። ምን ልበል በእናታችሁ ማለት አማርኛው እኮ ችግር እንዴ! እኛ ጋር እኮ ዓለም ላይ የከበረ የክርስቶስ ክቡር ደም ቅዱስ ስጋው በቀራንዮ አደባባይ የተሰቀለልን ስጋውን የቆረሰልን ደሙን ያፈሰሰልን ምሳሌ አድርጎን ነው ለሐሙስ ነው የሰጠን። እና እናንተ ጋር ያለውን ማቅለል እንዴት አድርጌ ልጠቀመው? ቃሉ ቸገረኝ እኮ የእውነት። የልጅነት ጥምቀት የለም በእናንተ ነው ክርክር የሚመጣው። እናንተ የራሳችሁን ቤት አክብረኛን ቤት ተውት። አሁን ደግሞ ጸናጽሉን ተውልን ትመጣላችሁ፣ መቋሚያውን ተውልን ትመጣላችሁ፣ ከበሮን ተውልን ትመጣላችሁ፣ አልባሱን ተውልን ትመጣላችሁ። አሁን ብላችሁ የሆነ ቀን እኮ ዜማ ጀምራችኋል አይደል? ቅዳሴ ሞክራችሁ አቃታችሁ መሰለኝ አይደል? ቆሌው የተገፈፈ ቄስ ነቅላችሁ ወስዳችሁ እዛ ሲመጣ ቆሌው ተገፈፈ፣ ጸጋው ተገፈፈ። በምን ያዚመው ከየት ያምጣው አቃተው። አሁን ደግሞ ክቡር ደሙን ቅዱስ ስጋውን ብለን እኛ የምንቀበለውን አይነት ስርዓት ይዛችሁ እናንተ ደግሞ በ5 ሴቶች በ3 ወንዶች ይዛችሁ ቀረባችሁ በእጃችሁ። ሴቱም ወንዱም ስጋውንም ደሙንም ይዛል። እናንተ ህብስቱንም ወይኑንም ነው የምትሉት። ከዛም በፊት ሕፃናት ምንም አትሉም ነበር አለ። እንዲሁም ይሄ የጌታ እራት የምትሉትም ነገር ብዙ አልነበር። አሁን አበዛችሁት። አሁን መጣችሁና ደግሞ ሕፃናቶቹን ሰጣችኋላችሁ። በነገራችን ላይ የቄሱ ወይን በጣም ከፍ ያለ ለእናንተ ያነሰ ነው። አይታችሁታል አይደል? እሱ በወይኑ ዋንጫ ነው የያዘው። እናንተ በአረቄ መጠጫ አይነት ነው የያዛችሁት። እና ከፍ ብሎ የሚሰጠው ይለያል ማለት ነው። ሁላችሁም በእጃችሁ ይዛችኋል። እና ለማንኛውም እኛን መስለዋል እላችሁ ነው። እኔ ደግሞ ያመጣውላችሁ እኛን መስለዋል ተመስላስለዋልና ልተዋችሁ። በመጨረሻ ማቅረብላችሁ ይሄን መረጃ ነው። ይሄኛው መረጃ ያው ተመሳስላችኋል እንግዲህ ነገር እንለፍ ብለን ይሄን ማሳያችሁ። የመጨረሻው መረጃ ዶክተሩ ደፈረኝ ያለችው እህት ነው። በማስረጃ ላቀርብላችሁ። እሱም ማሳከምበት አቅም ስላልነበረኝ ዶክተሩ እኔን እየተጠቀመ ለአባቴ መድኃኒትና የተለያየ ነገር ያደርግለት ነበር በዛን ሰዓት ማለት ነው። እኔን እየተጠቀመ ማለት እኔ አብሬው ካላደርኩ ወይም እኔ አብሬው ካልተኛው ለሱ ምንም ነገር እንደማያደርግለት ነገር እያደረገ አስገድዶኝ አብሬው ነበር ሞኖ። ለምን ለሱ መድኃኒቱ ከተቋረጠ ይሞትብኛል ብዬ ስለማስብ የተለያየ ነገሮች ማለት ከአይምሮ በላይ የሆነ ነገሮችን ነበር የማደርገው። ስንት አመትሽ ነበር ያኔ? እኔ ወደ 14 አመት 15 ሆነኛል በዛን ሰዓት ማለት ነው። ከዛ እኔ ወደ እሱን አልፈልግም ብዬ ሰውየውን ወደዚህ ስመጣ መድኃኒቱን ይከለክልብኛል። ሲሄድ ነው ለሱ መድኃኒቱ የሚሰጠው። መጨረሻ ላይ ልጄ ተይቅር አትጂ ብሎ እንድቀር አስገደደኝ። አባትሽ ያንን ያውቁ ነበር? አዎ ያውቅ ነበር፣ ግን አይምሮ ልክ ስላልነበረ ምንም ማድረግ አልቻለም። ሰው የለንም፣ እሱ ወንድም የለው እህት የለው፣ እኔም ሌላ ተጨማሪ ሰው የለኝም ቤተሰብ የምለው። ከዛ በቃ አይሆንም ብለን ቤት ከገባን በኋላ ያን መድኃኒት በማቋረጡ ምክንያት እሱ ሞተ ማለት ነው። እሱ ከሞተ በኋላ ደግሞ ብቻዬን ቀረሁ።
እሱ ከሞተ በኋላ ነው ብቻዬን ቀረሁ። አሪዮስ የሆነ ዶክተር ለአባትሽ መድኃኒት ልስጥሽ እኔ አንቺን ደፍርሻለሁ ካልሆነ አባትሽ ይሞታል ብሏት ይኸው ከ14 15 ዓመቷ ጀምሮ ይደፍራት ነበር። ጭካኔ እኮ በተማሪ ይብሳል ወንድሜ፣ ጭካኔ በተማሪ ይብሳል። ገበሬ ጨካኝ አይደለም፣ ሂድና አግኘው። ዶክተር ስለሆነ ሁሉም ጨካኝ ነው ማለት አይደለም። ይሄኛው ዶክተር ግን ጨካኝ ነው። ዶክተሩ ደፈራት፣ መድኃኒት ባለመስጠት አባቷን ገደለው። ጭካኔ እኮ ነው ይሄ። እኮ የሕክምና ባለሙያ አይደለም፣ ድንጋይ ቀጥቃጭ ራሱ መሆን የለበትም። የልጅ እናት የሆነች ዘመድ የሌላት ዘመድ የሌለው አባት ወንድም እህት እናት አባት የሌላቸው ብቸኛ እናት ብቸኛ ልጅን እንዲህ አሰቃይቶ አባትን መግደል ይሄ እኮ አረመኔነት ነው። ይሄን እየሰማን ነው ዛሬ ነገ ቫለንታይን ዴይ መኝታ ቤት የምንገባው አይደል? ይሄን እየሰማን ነገ ለአባታችሁ ለወንድማችሁ ለእህታችሁ ለእናታችሁ የማትደርሱላት ብቸኛ ልጅ ሆናችሁ ክርስቶስ የሚወዳችሁ ልጅ ሆናችሁ ናችሁ አይደል ሄዳችሁ የምትገቡት መኝታ ቤት። ኢትዮጵያ ውስጥ በነገራችን ላይ ምድር ላይ ከተሰሩት ጭካኔዎች በላይ ሁሉ እየተሰራ ነው። እኔ ይሄ ሁሉ ሰው ወጥቶ ቢተነፍስ ምን ልንሆን እንደምንችል አላውቅም። ጭንቅላታችን ያብዳል፣ ሰላም አንሆንም። እያንዳንዱ ቤት ጓዳ ጉድ አለ። እያንዳንዱ ቤት ጉድ አለ። ይሄ ዶክተር ብቻ ነው እንደዚህ የሚያደርገው? ሌሎች ዶክተሮች የሉም እንዴ እንደሚያደርጉ? ሌላ ባለሙያዎች የሉም እንዴ እንደሚያደርጉ? አሉ። በሚዲያ የወጣው መረጃ ነው። የወጣውን መረጃ እንወቅሳለን፣ እናመሰግናለን፣ የሚመሰገነውን እንተቻለን። አዎ ዶክተሩ ጨካኝ ነው። አዎ ዶክተሩ ነፍሰ ገዳይ ነው። አዎ ዶክተሩ አስገድዶ ደፋሪ ነው። አስገድዶ ነው የደፈራት። እሷ ባለመሄዷ ባለመደፈሯ ገላዋን ባለመሰቷ አባቷን ገደለ። ብቸኛ ነች፣ ዘመድ የላት፣ እህት የላት፣ እናት አላት፣ ወንድም የላት፣ ዘመድ የላት። እችልች እና ጨካኙ ዶክተር ገደላት፣ ገደለባት አባቷን። እሷንም ደፈራት፣ አባቷንም ገደለ። እና ለዚህ ለምንሰማው ራሱ እኮ ንስሐ ያስፈልገናል። እንኳን አይደለም መኝታ ቤት ይዘን ሐዋሳ፣ ናዝሬት፣ አዲስ አበባ ከተሞች ላይ የሚገኙ ቤርጎች ልናስመርቅ ልንሄድ ቫለንታይን ዴይ ቀይ ልንለብስ ቀርቶ ሁላችንም ለምንሰማው ራሱ ንስሐ ልንገባ ይገባናል። ቀጣዩ ሰኞ የካቲት 9 አብይ ጾም የሚገባበት ነው። ሁላችንም ተነስተን ንስሐ አባቶቻችንም ደውለን አግኝተናቸው ንስሐ ገብተን ወደ ክርስቶስ ስጋና ደም የምንቀርብበትን ሰማይ መንግስት ልንወርስ የምንጥርበትን ቤተሰባችን ሀገራችንን ጸሎት የምናደርግበትን ክፉ ዘመን የሚያሻግርን ዘንድ እንድንቀርብ ወደ ቤተ ክርስቲያን እንመለስ። አባቶች ይሄን ለማድረግ ልጆቻችሁን እየደወላችሁ አግኟቸው። ምእመኖች አትስነፉ፣ አትስነፉ። እኛ ጋር ነው ስንፍና ያለው። አስራት ማናወጣው እኛ፣ ንስሐ ማንሰጠው እኛ፣ ስጋው ደግሞ ማንቀበለው እኛ፣ ቤተ ክርስቲያን በየቀኑ ትጮኻለች፣ በየቀኑ ትናገራለች፣ ሳንቲም ሰተን የምናለማመደው እኛ። የቤተ ክርስቲያን ስርዓት ጠብቀን አስራት በኩራት እያወጣን በስነ ስርዓት እየጸለይን በስነ ስርዓት ንስሐ እየሰጠን ብንጾም ብንጸልይ የእውነት ስጋው ደግሞ ብንቀበል እውነት ቤተ ክርስቲያናችን ይሄን ሁሉ ፈተና የሚኖርባት ይመስላችኋል? ይሄ እያንዳንዳችን ምክንያት እያንዳንዳችን ቤተ ክርስቲያን ላይ ፈተና ያመጣ ነው። እስካሁን የሰማችሁትን መረጃ የምትሰሙት በሙሉ በእኛ በየግላችን ኃጢአት ነው። ይቅር ይበለን አይደል? መልካም የጾም መግቢያ ጊዜ ሆነላችሁ። ቀበላችሁን በንስሐ ያድርግላችሁ። ከክፉ ነገር በሙሉ ያርቃችሁ። ቫለንታይን ዴይ ለኛ የንስሐ ቀናችን። ስለዚህ በንስሐ ቀን ዝሙት አይኬድም፣ አይዳራም ሰውና የዛሬ ቆይታ ይህን ይመስል ነበር። አርያ መካሽ ነበር ፕሮግራሙን አዘጋጅ ያቀረብኩላችሁ። ሰናይ ቀን